ሰላም ጤና ይስጥልን ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ይህ የዕለተ ቅዳሜ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። በአርሲ ሀገረ ስብከት በየጁ ወረዳ ቤተ ክህነት የክርስቲያኖች ግድያ በአስቸኳይ እንዲቆም ሲል ጠየቀ። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ በአዳማ በኩ ደብረ ምሕረት ቅዱስ ሚካኤል በመጠናቀቅ ላይ ለሚገኘው ህንጻ ቤተክርስቲያን ጎበኙ። በዩናይትድ ኪንግደም የስኮትላንድ ቅዱስ ሩፋኤል ወአቡነ እጨጌ ዮሐንስ መንፈሳዊ ማህበር ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የገንዘብ ድጋፍ አደረገ። በጀጁ ወረዳ ቤተ ክህነት በንጹሃን አማንያን በሆኑ ክርስቲያኖች ላይ የሚፈጸመው ግድያ እንዲቆም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአርሲ ሀገረ ስብከት ጽሕፈት ቤት በላከው ደብዳቤም ጠይቋል። በዚህ በወረዳው ቤተ ክህነት ስር በሚገኙ በአንጎቻ ቅዱስ ባለወልድ ቤተክርስቲያን ውስጥ ግንቦት 10 ቀን 2017 ዓ.ም ወይዘሮ ሰንየ ጠጅነ እንዲሁም ግንቦት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ላይ የቤተክርስቲያኑ አስተዳዳሪ ቀሲስ ተስፋውን አለሙ ከሀገር ሽማግሌ ውስጥ አቶ ክፍለ ገብረ ክርስቶስ እና አቶ በጋሻው ስዩም ማንነታቸው ባልታወቀ ኃይሎች መገደላቸውን በላከው ደብዳቤ ማስታውቋል። በተጨማሪም አንድ ግለሰብ በጥይት ተመቶ በሕክምና ላይ የሚገኝ ሲሆን ቁጥራቸው ያልታወቁ ምዕመናን ታፍነው ወደ ጫካ መወሰዳቸውንም አክሎ ገልጿል። በመሆኑም ሀገረ ስብከቱና የሚመለከታቸው የጸጥታ አካላት ታፍነው የተወሰዱት ምዕመናን ያሉበት ሁኔታ እንዲጠይቁልን ሲልም ጠይቋል። በተለይም በአካባቢው ለሚገኙ ሌሎች ክርስቲያኖች ጥበቃ እንዲደረግ ሀገረ ስብከቱ የጠየቀ ሲሆን የአካባቢው ሚሊሻን ጨምሮ ከስፍራው እንዳመሸም ታውቋል። የአካባቢው የጸጥታ ኃይል ለማግኘት ጥረት እያደረገ ያለ ሲሆን በአሁኑ ሰዓት የክልሉ የጸጥታ ኃይሎች ወደ አካባቢ እየደረሱ ቢገኙም ምዕመናኑ ቀያቸውን ለቀው እየወጡ እንደሆነም ተነግሯል። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ የቅዱስ ሲኖዶስ ቋሚ አባል እንዲሁም የኢትዮጵያ ሃይማኖት ተቋማት የስራ አስፈጻሚ ቦርድ ሰብሳቢ በአዳማ በኩ ደብረ ምሕረት ቅዱስ ሚካኤል በመጠናቀቅ ላይ የሚገኘው ህንጻ ቤተክርስቲያን ጎብኝተዋል። ብፁዕነታቸው በመጠናቀቅ ላይ የሚገኘው ህንጻ ቤተ መቅደስ ተዛውረው ከጎበኙ በኋላ በአፈጻጸም ፊኒሽንጉ ላይም አባታዊ ምክራቸውንም አስቀምጠዋል። በተመሳሳይ ብፁዕነታቸው ጉዟቸውን ወደ ደብረ መንከራት ቅዱስ ኡራኤል ቤተክርስቲያን ያደረጉ ሲሆን እየታነጸ የሚገኘው ህንጻ ቤተ መቅደስ ጎብኝተው ጅማሮው በጥሩ ፍጥነት እየሄደ መሆኑን በትብብር ውጤት መሆኑን በመግለጽ በትጋትና በንቃት በመስራት እንዲሁም ህዝበ ክርስቲያን ርብርብ እንዲያደርጉ በአቅማቸውና በጉልበታቸው በገንዘባቸው በመደገፍ ለፍጻሜ እንዲበቃ ሁሉም ድርሻው እንዲወጣ በማሳሰብ ለቀጣይ የስራ አቅጣጫም አስቀምጠዋል። በመጨረሻም ግንቦት 15 እና 16 ቀን በብፁዕ ወቅዱስ ፓትርያርኩ ብራኬ ተባርካ የተመረቀችው የደብረ ገነት ቅድስት ኪዳነ ምሕረት ካቴድራል የወለልና የቅርጽ አጥር ስራውን በመጎብኘት ሐዋርያዊ ጉብኝታቸውንም አጠናቀዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዩናይትድ ኪንግደም ስኮትላንድ ከተማ በቅዱስ ሩፋኤልና ከኢትዮጵያ ውጭ ለመጀመሪያ ጊዜ በጻድቁ አቡነ እጨጌ ዮሐንስ መንፈሳዊ ስም የተቋቋመው መንፈሳዊ ማህበር ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል የገንዘብ ድጋፍም አድርጓል። ማህበሩ ከተቋቋመ አጭር ጊዜ ቢሆንም መንፈሳዊ ግዴታውን ለመወጣት ባደረገው ጥረት በአባላቱ ተነሳሽነት በማስተባበር ከ830 ሺህ ብር በላይም ድጋፍ አድርጓል። የመቄዶንያ ረዳት ዋና ስራ አስኪያጅ ሂሌኒ ገብረ ኢየሱስ ለማህበሩ በጻፉት የምስጋና ደብዳቤ ለተደረገው ድጋፍ አመስግነው በቀጣይ የማህበሩ ድጋፍ እንደይለያቸውም ጠይቀዋል። የስኮትላንድ ቅዱስ ሩፋኤል አቡነ እጨጌ ዮሐንስ መንፈሳዊ ማህበር በዩናይትድ ኪንግደም ከሚገኘው መንፈሳዊ ማህበራት መካከል አንዱ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጎማና ቅኖና በመገልገል በህግ ተመስግቦ መንፈሳዊ አገልግሎት እየሰጠ የሚገኝ ማህበር ነው። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።
በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን